አርእስተ ዜና። በ76ኛው የዓለም ጤና ድርጅት ቀጠናዊ ጉባኤ ለውይይት የቀረቡትን የአፍሪካ ጤና ሰው ኃይልና የቅድመ ልጅነት እድገት ስትራቴጂዎች ኢትዮጵያን ጨምሮ አባል ሀገራት ተቀብለው አጽድቀዋል። ስትራቴጂው በአፍሪካ የጤና ዘርፍ የሰው ኃይል ሽፋንን በማሳደግ እንዲሁም የቅድመ ልጅነት እድገትን በመጠበቅ የመጪውን ትውልድ ሙሉ አቅም ለመጠቀም እንደሚያስችል ተስፋ ተጥሎበታል። ተጨማሪ አለን። የኢትዮጵያ መድኃኒት አቅራቢ አገልግሎት በደቡብ አፍሪካ በተካሄደው 5ኛው የአፍሪካ አቅርቦት ሰንሰለት ልህቀት ሽልማት የወርቅ ደረጃ አሸናፊ መሆኑን አስታወቀ። ሽልማቱ አገልግሎቱ በመድኃኒትና በሕክምና ግብዓቶች ግዢ እንዲሁም በአቅርቦት ሰንሰለት አመራር ያሳየውን የተሻለ አፈጻጸም የሚያረጋግጥ መሆኑ ተገልጿል። ዝርዝሩን ይዘናል። በሰሜናዊው አልጄሪያ በተከሰተ የሰደድ እሳት ቢያንስ 12 ሰዎች ሕይወታቸውን ማጣታቸው ተነገረ። የሀገሪቱ የሀገር ውስጥ ጉዳይ ሚኒስትር ሰኢድ ሳይሁድ እንደገለጹት ከሟቾች በተጨማሪ በአደጋው የተጎዱ 54 ዜጎች በአፋጣኝ የሕክምና እርዳታ እያገኙ መሆናቸው ተገልጿል። እነግራቸዋለን። የአሜሪካ ማዕከላዊ የስለላ ድርጅት CIA ዋና ዳይሬክተር ጆን ራትክሊፍ በሞስኮ ድንገተኛ ጉብኝት ማድረጋቸው ተነገረ። ዋና ዳይሬክተሩ ሩሲያ በማንኛውም የኔቶ አባል ሀገራት ላይ ጥቃት እንዳትሰነዝር ማስጠንቀቃቸውም ተሰምቷል። እናስደምጣቸዋለን። ሰላም ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ውላችኋል? የዕለቱ የምሳሳት ዜናዎች ወደ እናንተ መድረስ ጀምረዋል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምረት ደግፍ የማስደምጣችሁናል። አብራችሁኝ እንድትቆዩ አክብሮታዊ ግብዣይ ነው። በ76ኛው የዓለም ጤና ድርጅት ቀጠናዊ ጉባኤ ለውይይት የቀረቡትን የአፍሪካ ጤና ሰው ኃይልና የቅድመ ልጅነት እድገት ስትራቴጂዎች ኢትዮጵያን ጨምሮ አባል ሀገራት ተቀብለው አጽድቀዋል። ስትራቴጂዎቹ በቀጠናው ያለውን ተግዳሮት በትክክል ያገናዘበና የሚፈታ መሆኑን የጠቀሱት የጤና ሚኒስትር ዴኤታ ሳህረላ አብዱላሂ ኢትዮጵያ ስትራቴጂዎቹን እንደምትቀበልና ለተግባራዊነቱም እንደምትሰራ አረጋግጠዋል። ስትራቴጂው በአፍሪካ የጤና ዘርፍ የሰው ኃይል ሽፋንን በማሳደግ ሁሉን አቀፍ የጤና ሰው ኃይል ሽፋንን ለማረጋገጥ እንዲሁም የቅድመ ልጅነት እድገትን በመጠበቅ የመጪውን ትውልድ ሙሉ አቅም ለመጠቀም እንደሚያስችል ተስፋ ተጥሎበታል። የኢትዮጵያ መድኃኒት አቅራቢ አገልግሎት በደቡብ አፍሪካ በተካሄደው 5ኛው የአፍሪካ አቅርቦት ሰንሰለት የልህቀት ሽልማት የወርቅ ደረጃ አሸናፊ መሆኑን አስታወቀ። ሽልማቱ አገልግሎቱ በመድኃኒትና በሕክምና ግብዓቶች ግዢ እንዲሁም በአቅርቦት ሰንሰለት አመራር ያሳየውን የተሻለ አፈጻጸም የሚያረጋግጥ መሆኑን የአገልግሎቱ ዋና ዳይሬክተር ዶክተር አብዱል ቃድር ገልገሎ ተናግረዋል። ዲጂታል ሽግግር፣ በመረጃ ላይ የተመሰረተ ውሳኔ አሰጣጥ፣ የግዢ ሂደቶችን ማሻሻልና ማጠናከር ለሽልማቱ መገኘት የጎላ ሚና እንደነበራቸውም ገልጸዋል። አገልግሎቱ በ2030 በአፍሪካ ፈጣን ቀልጣፋና ምላሽ ሰጪ ተቋም ለመሆን ራዕይ ይዞ እየሰራ መሆኑን የገለጹት ዋና ዳይሬክተሩ እውቅናው አገልግሎቱ የያዘውን ራዕይ ለማሳካት የሚያግዘው ስለመሆኑም ጠቁመዋል። በቤኒሻንጉል ጉሙዝ በአምባሲ ከተማ ሐምሌ 20 ቀን 2018 በረዶና ንፋስን ቀላቅሎ የጣለው ከባድ ዝናብ በሰው ሕይወትና በንብረት ላይ ከፍተኛ ጉዳት ማድረሱን የከተማው ኮሚኒኬሽን ገለጸ። አደጋው በሰው ሕይወትና በንብረት ላይ ከፍተኛ ጉዳት ደርሷል ያለው አስተዳደሩ በመብረቅ አደጋ አንድ የ14 ዓመት ሕፃን ሕይወት ማለፉንና በአንድ የ15 ዓመት ሕፃን ላይም ደግሞ ጉዳት መድረሱን አስታውቋል። በተመሳሳይ በአይዲብ ከተማ በአውሎ ንፋስ ምክንያት የወደቀው ዛፍ በ38 የስደተኞች መጠለያ ድንኳኖች ላይ ጉዳት ማድረሱ ተነግሯል። በመሆኑም የአካባቢው ማህበረሰብ ጉዳት ሊያደርሱ የሚችሉ ዛፎችን በማስወገድና የጎርፍ መስመሮችን በመጥረግ ጉዳቶችን መቀነስ እንደሚገባም ማሳሰቢያ ተሰጥቷል። የቱሪዝም ሚኒስቴር በሀገሪቱ የሚገኙ የሆቴልና የምግብ አቅርቦት ተቋማት የሚመሩበትን አዲስ የደረጃ አሰጣጥ መስፈርት አስመልክቶ ከባለድርሻ አካላት ጋር መምከሩን አስታውቋል። ይህ የደረጃ አሰጣጥ በዋናነት የምግብ ደህንነትና ንጽህናን ማረጋገጥ፣ የባለሙያዎችን መስተንግዶ ብቃት ማሳደግ እንዲሁም የተቋማቱን መሰረተ ልማት ምቹነት መመዘን ላይ ያተኮረ ሲሆን ውይይቱ ተቋማቱ የሚሰጡትን አገልግሎት ጥራት ደረጃውን የጠበቀ በማድረግ ደንበኞችን እርካታ ለማረጋገጥ ያለመ እንደሆነ ተገልጿል። ሚኒስቴሩ ይህን አዲስ አሰራር ተግባራዊ ማድረጉ በአገር አቀፍ ደረጃ ወጥ የሆነ የአገልግሎት አሰጣጥ እንዲሰፍን የሚያደርግ ሲሆን ይህም የኢትዮጵያን የቱሪዝም ዘርፍ በዓለም አቀፍ ደረጃ ይበልጥ ተወዳዳሪ ለማድረግና የዘርፉን እድገት ለማፋጠን ትልቅ ፋይዳ ይኖረዋል ተብሏል። በመድረኩ ላይ ከየክልሉና ከከተማ አስተዳደሮች የተውጣጡ የተቋማት ባለቤቶችና ተወካዮች ተሳትፈዋል። የጠቅላይ ሚኒስትር ጽህፈት ቤት ያዘጋጀው የጠቅላይ ሚኒስትር አብይ አህመድን ንግግሮችና መልእክቶችን የያዘው ከመስከረም እስከ መስከረም መጽሐፍ ለአንባቢያን ይፋ ተደረገ። በየዓመቱ የጠቅላይ ሚኒስትሩን ንግግሮች እንዲሁም መልእክቶች በማካተት ይፋ የሚደረገው መጽሐፍ ዘንድሮም ከመስከረም እስከ መስከረም በሚል ርዕስ በ8ኛ እትም ለንባብ ቀርቧል። በ2011 ዓ.ም ይፋ ከተደረገውና ከመጋቢት እስከ መጋቢት በሚል ርዕስ ከተዘጋጀው የመጀመሪያው እትም ጀምሮ የዘንድሮ እትም 8ኛው መሆኑን ጽህፈት ቤቱ አስታውቋል። በዚህኛው እትም ጠቅላይ ሚኒስትሩ ከመስከረም 2017 እስከ መስከረም 24 ቀን 2018 ዓ.ም ድረስ በዓለም አቀፍ መድረኮች በስብሰባዎችና ጉባኤዎች እንዲሁም በበዓላት ላይ በአማርኛ፣ በእንግሊዝኛ፣ በትግርኛና በኦሮምኛ ያስተላለፏቸውን 386 መልእክቶች መካተታቸው ተነግሯል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን።
በሰሜናዊ አልጄሪያ በተከሰተ የሰደድ እሳት ቢያንስ 12 ሰዎች ሕይወታቸውን ማጣታቸው ተነገረ። የሀገሪቱ የሀገር ውስጥ ጉዳይ ሚኒስትር ሰኢድ ሳይሁድ እንደገለጹት ከሟቾች በተጨማሪ በአደጋው የተጎዱ 54 ዜጎች በአፋጣኝ የሕክምና እርዳታ እያገኙ ሲሆን 6ቱ በጽኑ ሕክምና ክትትል ላይ ናቸው ተብሏል። የአልጄሪያ መንግስት በቤጃና በጂጄል ግዛቶች የተፈናቀሉ ዜጎችን ለመርዳትና የእሳት አደጋውን ለመቆጣጠር ከፍተኛ ጥረት እያደረገ ሲሆን በአሁኑ ወቅት የእሳት አደጋ ሰራተኞች በ69 የተለያዩ ቦታዎች የተቀሰቀሱ እሳቶችን ለመቆጣጠር መሰማራታቸው ተገልጿል። በአደጋው የህዝቡ ተባባሪነትና የመንግስት ፈጣን ምላሽ የከፋ ጉዳት እንዳይደርስ እየታደገ ይገኛል የተባለ ሲሆን አልጄሪያ ይህንን አስቸጋሪ ወቅት በጽናት ለማለፍና ዜጎቿን ለመጠበቅ በከፍተኛ ሁኔታ እየተረባረበች ነው ሲል ቢቢሲ በዘገባው አስፍሯል። በኔፓል በጣለው ከባድ ዝናብ ምክንያት በተከሰተው አስከፊ ጎርፍና የመሬት መንሸራተት አደጋ የሟቾች ቁጥር በከፍተኛ ሁኔታ መጨመሩ ተነገረ። እስካሁን የወጡ መረጃዎች እንደሚያመለክቱት የውጭ ሀገር ቱሪስቶችን ጨምሮ 1500 የሚጠጉ ሰዎች የገቡበት ሳይታወቅ ደብዛቸው ጠፍቷል። የሀገሪቱ የነፍስ አድን ሰራተኞች፣ ወታደራዊ ኃይልና በጎ ፈቃደኞች በከባድ ዝናብና በመሰረተ ልማት መውደም ምክንያት ታላቅ ፈተና ቢገጥማቸውም የፍለጋ ስራቸውን እንደቀጠሉም ተነግሯል። አደጋው በመኖሪያ ቤቶች፣ በድልድዮችና በዋና መንገዶች ላይ ከፍተኛ ውድመት አስከትሏል። በአሁኑ ወቅት በሀገሪቱ ያለው መጥፎ የአየር ሁኔታ የእርዳታ አቅርቦቶችንና የነፍስ አድን ሄሊኮፕተሮችን እንቅስቃሴ እያስተጓጎለ እንደሚገኝ የተገለጸ ሲሆን በመቶዎች የሚቆጠሩ ቤተሰቦች መጠለያ አልባ ሆነው ለከፋ ችግር መጋለጣቸው ታውቋል። ዓለም አቀፍ ድርጅቶች ለተጎጂዎች አስቸኳይ የምግብና የሕክምና ድጋፍ እንዲደረግ ጥሪ ያቀረቡ ሲሆን አደጋው በኔፓል ታሪክ በቅርብ ጊዜያት የታየ እጅግ ዘግናኝ ክስተት ሆኖ ተመዝግቧል። በአሁኑ ወቅት የነፍስ አድን ስራው ተጠናክሮ ቀጥሏል ሲልም ሮይተርስ ዘግቧል። የአሜሪካ ማዕከላዊ ስለላ ድርጅት CIA ዋና ዳይሬክተር ጆን ራትክሊፍ ወደ ሞስኮ ባደረጉት ድንገተኛ ጉብኝት ሩሲያ በማንኛውም የኔቶ አባል ሀገራት ላይ ጥቃት እንዳትሰነዝር ጥብቅ ማስጠንቀቂያ መስጠታቸው ተነገረ። መረጃዎች እንደሚያመለክቱት ዳይሬክተሩ ከሩሲያ የስለላ ባለስልጣናት ጋር በነበራቸው ቆይታ ስለ ኢራን ጉዳይም ተወያይተዋል። የሆርሙዝ የባህር ወሽመጥ ለንግድ መርከቦች ክፍት ካልተደረገ አሜሪካ በኢራን ላይ ተጨማሪ ማዕቀቦችን እንደምትጥልም ዳይሬክተሩ ገልጸዋል። በተያያዘም የትራምፕ አስተዳደር ራትክሊፍ በሞስኮ በሚቆዩባቸው ቀናት ዩክሬን በሩሲያ ከተሞች ላይ የምታደርገውን ማንኛውም ጥቃት እንድታቆም መጠየቁ ተመልክቷል። ክሬምሊን በበኩሉ ራትክሊፍ ከፕሬዝዳንት ቭላዲሚር ፑቲን ጋር በቀጥታ እንዳልተገናኙ ገልጾ ይሁን እንጂ ፑቲን በውይይቱ ውጤት ላይ ገለጻ እንደተደረገላቸው አስታውቋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የሁለቱ ሀገራት ግንኙነት አሁንም በከባድ ቀውስ ውስጥ የሚገኙ በመሆኑ እንዲያሉ ግንኙነቶች መፍትሄ ስለማምጣታቸው ለመናገር ጊዜው ገና መሆኑን ተናግረዋል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያ ፕሮግራሞች ጋር መልካም ቆይታ